ሰላም አለይኩም ወራህመቱላሂ ወበረካቱ። ጠቃሚ መልእክት ሙስሊሙ ኡማ ስላለበት ሁኔታ እንደ አቅጣጫ ሊሆን ይችላል የምትል አጭር መልእክት ለማስተላለፍ ነው። በአዲስ አበባ ዋሊ መስጊድ ጉዳይ እስካሁን እኔ ምንም ነገር አልተናገርኩም፣ አልጻፍኩም። ያው የሆነ ያለውን ሁላችንም እያየን ነው እና ጉዳዩ በሽምግልና ተይዞ ስለነበረ ሂደቱ በዚያው አቅጣጫ ይፈታል የሚል እምነት ስለነበር ነው ምንም ለመናገር ብዙ ፍላጎት ያልነበረው። ይሁንና መጅሊሱ የሽምግልናውን ውጤት ተከትሎ የዚህን መስጊድ ችግር መፍታት አልቻለም። ይህ ሁኔታ ያው ያለንበትን አሳዛኝ ተጨባጭ ያሳያል። በዚያ መስጊድ ላይ ሲፈጸሙ የከረሙ ነገሮችና ትላንት በተለይ በማህበራዊ ሚዲያ ሲሰራጩ ያደሩ ምስሎች፣ ቪዲዮዎች እጅግ የሚያሙ ከመሆናቸው የተነሳ እንደ አንድ ዜጋና ሙስሊም ኃላፊነት እንደሚሰማው ሙስሊም ዜጋ የበኩሌን ማለት እንዳለብኝ ስለተሰማኝ ነው ዛሬ ይህችን መልእክት ለማስተላለፍ የወሰንኩት። በተለይም በዚህ የተከበረ ወር በድብደባ አይኑ ላይ ጉዳት የደረሰበት፣ አናቱ የተፈነከተ፣ የተወጋ፣ የሚያቃስት ብዙ አይነት ወንድሞች እህቶች ያየንበት ሁኔታ ነው ያለው። የእናቶች ለቅሶ በጣም ያሳዝናል። መስጊዱ ላይ ባለው መጥፎ ሁኔታ ምክንያት ሲያነቡ በሶሻል ሚዲያ አይተናል፣ በቪዲዮ አሊ መስጊድ ሙስሊም ህብረተሰብ ከቅርብ ዓመታት ወዲህ በአራቱም የሀገሪቱ አቅጣጫዎች የገጠመውን ፈታኝ ሁኔታ ለማየት የሚያስችል አንድ ናሙና ነው ማለት ይቻላል እንጂ ሙስሊሙ ህብረተሰብ በተለያዩ የሀገራችን አካባቢዎች ተመሳሳይ ወይም የባሱ ፈተናዎችን ማስተናገዱን በየጊዜው እየወጡ ያሉ መረጃዎች ያመለክታሉ። ብዙ መረጃዎች ነው የሚደርሱትና በእነዚህ ጥቂት ዓመታት ውስጥ ምንድነው እየተፈጠረው እየተፈጠረ ያለው ምንድነው የሆነው? አሁን ካለንበት ሁኔታ ውስጥ እንዴት ልንገባ ቻል? ወደፊትስ ምን አይነት ሁኔታ ይጠብቀናል? እንዴትስ መወጣት ይቻለናል? የሚሉ ጥያቄዎች የእያንዳንዱ ሙስሊም ዜጋ ሐሳብ ሊሆኑት ሊያሳስቡት የሚገቡ ናቸው። መን ለም የህተም ቢአምሪል ሙስሊሚና ፈለይሰ ሚንሁም ይላሉ ረሱሉ። በሙስሊሞች ጉዳይ ያልተጨነቀ ያላሳሰበው ሰው፣ በግል ህይወቱን ብቻ ለመምራት ጥግ የያዘ ሰው ፈለይሰ ሚንሁም የሙስሊሞች አካል አይደለም ይላሉ። ስለሆነም አጠቃላይ የመፍትሄ አቅጣጫ የሚያመላክት የምክክር መድረክ እንዲዘጋጀው ጥሪ ያደርጋለሁ። የሀገር ሰላምና የዜጎች ደህንነት የሚያሳስባቸው የሁሉም ወገን የእስልምና ሊቃውንት ወይም አሊሞች፣ መምህራን፣ ዳዒዎች፣ ተጽዕኖ ፈጣሪ ግለሰቦችና ተቋማት፣ የሀገር ሽማግሌዎች፣ ምሁራን እንዲሁም ጉዳዩ የሚመለከታቸው የመንግስት አካላት በአጠቃላይ የሚጠበቅባቸው ሚና እንዲጫወቱ ያው ጥሬን አቀርባለሁ። በሀገሪቱ ይሄ አሁን ፈተና ውስጥ የገባው ሙስሊም ጉልህ አሃዝ ያለው ሙስሊም ዜጋ ነው። የዚህን ዜጋ ሰቆቃና ዋይታ ከጫፍ ጫፍ በሚሰማበት በዚህ ወቅት በየትኛውም ግላዊም ሆነ ቡድናዊ ስሌት ተሸብቦ ዝምታን መምረጥ ከአላህ ፊት ያስጠይቃል፣ በታሪክም ተወቃሽ የሚያደርግ ነውር መሆኑን ማስታወስ እወዳለሁና የዚህ መስጊድ ሁኔታ ብቻ ሳይሆን ይሄ መስጊድ እንደ ናሙና ነው። አጠቃላይ በሀገሪቱ በአራቱም አቅጣጫ እየደረሰ ያለው ግፍ፣ እየደረሰ ያለው ስቃይ፣ እየደረሰ ያለው በደል በዝምታ የሚታይ አይደለምና የሚመለከተው አካል ሁሉ መክሮ እንደ አቅጣጫ ማስያዝ ካልተቻለ ለትውልድ ምናልባት ቂም ሊሻገር የሚችልበትና አደገኛ ሁኔታ የሚፈጠርበት የበለጠ መራራቅ፣ የበለጠ ማህበራዊ ረፍት ማጣት እና ሌሎች ማንጠብቃቸው ሁኔታዎች ሊፈጠሩ ስለሚችሉ ይህ ሁኔታ በጣም አስቸኳይ መፍትሄ